ከተበታተነ ኃይል ወደ ጋራ ሀገር የተሸጋገሩ ከቡድን ወይንም ከፖለቲካ ፍላጎት በላይ ለጠንካራ ተቋማት ቅድሚያ ይሰጡ የዜጎችን አቅም አስተባብረው ወደ ጋራ ልማት ያነቃነቁና በአንድ ሀገራዊ ትርክት ስር ያስጠለሉ ሀገራት አቅም ሲመረመር ምንጮ የጸና ሀገረ መንግስት ግንባታ ነው። እነዚህ የዓለም ተሞክሮች የሚያሳዩን አንድ መሰረታዊ እውነት ሀገረ መንግስት መገንባት አቋራጭ መንገድ የሌለውና የተቋማትን አቅም ማጠናከር አስተሳሳሪ ትርክትን መፍጠርና የዜጎችን ንቁ ተሳትፎ ማረጋገጥ የየትኛውም የጸና ሀገር መነሻና መድረሻ ነው የሚለው ነው። ጉዞው ግን ቀጣይነትና የማይቋረጥ መንገድ ውጤት ነው። የጸና ሀገር እንደ ሽበት የሚበዛ የዘመን አሻራ፣ እንደ ወንዝ የሚፈስ የትውልድ ላብ፣ እንደ ተራራ የሚጸና የህዝብ ቁርጠኝነት ውጤት እንጂ በድንገት የሚከሰት ተአምር አይደለም። የሀገረ መንግስት ግንባታ ውስብስብና ቀጣይነት ያለው ሂደትን የሚፈልግ በመሆኑ ተቋማትም ቀስ በቀስ እየተፈጠሩና እየተጠናከሩ የሚሄዱበት ነው። አብዮታዊ አይደለም፣ ኢቮሉሽነሪ የሚባል ነውና አዝጋሚ ነው። የትኛውም ሀገር በአንድ ጀንበር የሚገነባ የለም፣ በጊዜ ሂደት የሚገነባ እንደሆነ ታሳቢ ማድረግ ያስፈልጋል። በጊዜ ሂደት ጠንካራ ሀገር እየመሰረት ሁሉም የኔ ናት ቤቴ ናት ብሎ የሚያስባትን ሀገር እየገነባ የምትሄደው ነው። ጠንካራ ሀገረ መንግስት የሚገነባው በተቋማዊ አቅም ነው። ጠንካራ የፍትህ ስርዓት፣ የህግ የበላይነት፣ ግልጽና ተጠያቂነት ያለው የመንግስት አገልግሎትና የዜጎች ተሳትፎን ማረጋገጥ ሲቻል ሀገርን የጸና ማድረግም ይቻላል። የፖለቲካ ተቋማት ጥንካሬ ለተረጋጋ ሀገረ መንግስት መፈጠር ወሳኝ ነው የሚል ጽኑ እሳቤን ይዞ የተነሳው የመደመር መንግስት ልዩነትን አክብሮ የጋራ ማንነትን ማጎልበት ሲቻል የሀገረ መንግስት መሰረት እንዳለት የጸና ይሆናል ብሎም ያምናል። የሀገረ መንግስት ግንባታ ሂደት በግማሽ መንገድ የማይቆም አዳዲስ ፈተናዎችን የመሻገር አቅምን ያጎለበተ መሄድ ሲቻልና አሻጋሪ መፍትሄዎችን የመፍጠር አቅም ሲጎለበት ከትላንትናው ተሻግሮ የዛሬውን አቅንቶ የነገውን ተስፋ ማጽናትም ሲቻል ነው። የቀን ስራ የማታ ራት እንዲሉ ዛሬ የተሰሩ ስራዎች ለነገ ጥንካሬ መሰረት ይሆናሉና ይህን ያስተዋለው የመደመር መንግስትም ለዚህ ነው ለዛሬ መሰረት ለነገ ዋስትና የትውልዱንና የሀገር መተማመኛ የሆኑ ዘመን ተሻጋሪ ተቋማትን የመገንባት መሰረታዊ ተግባርን ቅድሚያ ይሰጠው። ሀገረ መንግስቱም በጠንካራ መሰረት ላይ ሊያስቆም የሚችሉ መንግስትን ሊያጸኑ መንግስትን ሊያጠነክሩ የሚችሉ ጠንካራ የሀገረ መንግስት ተቋማትን መገንባት አንዱ ሂደት ነው። ተቋማት እየተገነቡ ነው። እንደምታውቀው በጣም ወሳኝ የሚባሉ የሀገረ መንግስት ግንባታውን የጸና መሰረት ላይ ሊያቆሙ የሚችሉ ጠንካራ ተቋም መንግስት ኖረም አልኖረም፣ ገዢው አካል ኖረም አልኖረም ሁላችንም በአንድ አይን ሊያዩ የሚችሉ ተቋማት እየገነባ ስትሄድ ሁሉም አካል ይሄ ተቋም የኔ ነው ወደ ማለት እየተሸጋገሩ ይሄዳሉ ማለት ነው። በጠነከረ መሰረትና በጸና መርህ ላይ የሚመሰረቱ ተቋማት ወዲህ የመንግስትና የህዝብን ዝምድና የበለጠ ሲያጋምዱ፣ ወዲያ ደግሞ ሀገርና ህዝቦቿን በሚነሳ ማዕበልና በሚፈጠር ወጀብ እንዳይጠለፉም ሆነ እንዳይወድቁ ሁነኛ ምሰሶዎች ናቸው። የትላንቱ ትውልድ ላብ የዛሬው መሰረት ነው። የዛሬው ትውልድ ደግሞ ለነገው ስንቅና አቅም ይሆናል። ማንም ትውልድ እኔ ጨረስኩት ብሎ እጁን አጣጥፎ መቀመጥም አይችልም። ኢትዮጵያ ለችግር የማይደነግጥና ለማዕበል የማይሸበር የጸና ሀገረ መንግስትን ለመገንባት በበርካታ መስኮች ተከታታይ ስራዎችንም እያከናወነች የምትገኘው ለዚህ ነው። የጸጥታውን ሴክተር ማንሳት ትችላለህ፣ የፍትህ ተቋማትን ማንሳት ትችላለህ። በመደመር መንግስት ትልቅ አቺቭመንት ብዬ የማስበው አንዳንድ ተቋማትን በትልቁ ሪፎርም ለማድረግ የተካሄደበት ርቀት ውጤቶች እያመጡ ነው ብዬ ነው ማስበው። እነዚህ ነገሮች ደግሞ ዜጎች በአንድ መንገድ እንዲፈሱ ለአንድ ሀገር እንዲሰሩ ሀገረ መንግስቱን ጠንካራ ሊያደርጉ የሚችሉና ሀገረ መንግስቱ ጠንካራ በሚሆንበት ጊዜ ደግሞ ኢትዮጵያ የታሰበላትን የእድገት ማማ ላይ ልትወጣ የምትችልበትን መንገድ ይፈጥራል ማለት ነው። ሀገር በየቀኑ የምትገነባ በየቀኑ የምትጸናና የጋራ ውል በመሆኗ በዛሬዋ ኢትዮጵያ ሀገረ መንግስትን የማጽናት ጉዞ በግማሽ መንገድ የሚቆም አይደለም። ሂደቱ በተቋማዊ አቅምና በኢኮኖሚ ጥንካሬ የሚጸና በመሆኑ በጋራ ፍላጎትና ለሀገር መጽናት መሻት የተካሄደውን የሀገራዊ ምክክርም የዚሁ ቀጣይነት ያለው የሀገረ መንግስት ግንባታ ቁልፍ ማዕዘንም ነው። ሀገራዊ ምክክሩ አሮጌ ቁስሎችን እያከመ በልዩነቶች መካከል ድልድይ እየገነባ ለጸና ሀገረ መንግስት የማይናወጥ መሰረትን እያዘጋጀ ይገኛል። ታሪክ እንደሚያስተምረን ዘላቂ ሀገር የሚገነባው በጠመንጃ ኃይል ወይንም በጊዜያዊ የፖለቲካ ስምምነት ሳይሆን በዜጎች በጎ ፈቃድና ባልተቋረጠ ጥልቅ ውይይት ነው። አሁን ኢትዮጵያ የጀመረችው የጸና ሀገረ መንግስት ግንባታ መንገድ የታዛቢነትን ሚና የሚፈቅድ አይደለም። መንግስት መሰረቱን ይጥላል፣ ተቋማት አቅም ይገነባሉ። የሂደቱ ሙሉ ስኬት ግን የእያንዳንዱ ዜጋ የላቀ ትኩረትን
ትጋትና ንቁ የባለቤትነት ስሜትና ያልተቋረጠ ርብርብም ያስፈልጋል።